መንግስትን ከደገፍክ ምንም ወንጀል ስራ አንተ በቃ ሀገርን የምትወድ የሰላም ዜጋ ተብለህ ነው የምትወሰደው። መንግስትን ከተቃወምክ ግን ምንም በሆነ ወንጀል ተከሰተ ታሰራለህ። አሁን የሀገራችን አዲሱ ፋሽን አሸባሪ ነው። ከለውጡ በፊትም የፍትህ ስርዓት የለም፣ ከለውጡ በኋላም የለም። አንጻራዊ ስናያቸው የተወሰነ ልዩነት ሊኖር ይችላል። እንግዲህ ይሄ የሀገራችን አንዱ ችግር የፍትህ ስርዓት አለመኖር ነው። የህግ የበላይነትን የማታከብር ከሆነ መከላከያ ሰራዊቱንም አትወክልም፣ ሀገርንም አትወክልም፣ የሆነ የፖለቲካ ፓርቲ ትወግናለህ ማለት ነው። አቶ ስዩም ተሾመ ግን አዲስ አበባ ውስጥ እየተዝናና ሆቴል ውስጥ እየተዝናና ምናልባትም በመንግስት ቤት በመንግስት መኪና እየተንቀሳቀሰ ፈልጌ ላገኘው አልቻልኩም ማለት በአንድም ይሁን በሌላ የሚያሳየው መንግስት የህግ የበላይነትን አለማክበር ነው። ህጉ ለተወሰነ ቡድን ይሰራል፣ ለተወሰነ ቡድን አይሰራም። ለተወሰነ ግለሰብ ይሰራል፣ ለተወሰነ ግለሰብ ደግሞ አይሰራም። ሀገራችን የፍትህ ስርዓትን በለው ማንኛውም ችግር መፈታት የሚችለው ኢትዮጵያ ውስጥ ያለው ፖለቲካ ሲታከም ነው። የሀገራችን ፖለቲካ የጥላቻ ንግግር የበላይነት ያለበት በነጠላ ትርክት የሚበወዝ እንደ ሀገር አንድ በሚያደርጉን ሳይሆን እርስ በርሳችን የሚያበላላ እና በሐሰተኛ መረጃ የተሞላ በተለያዩ ሚዲያዎች በተለይም ደግሞ በሚኒስትር ሚዲያዎች በሚተላለፉ የሐሰተኛ መረጃ የሚዘወር የፖለቲካ አስተላለፍ አለ። ውስጥ ፖለቲካውን እስካልነካ ድረስ ኢትዮጵያ ውስጥ ህግ የሚባል ነገር አያውቅም። ፖለቲካውን ስትነካ ብቻ ከፈለገ መንግስት አሸባሪ ይላል፣ ከፈለገ ዘራፊ ይላል፣ በሆነ ነገር አሳቦ ያስራል። አሁን ሰው መግደል ጀግንነት ነው ኢትዮጵያ ውስጥ። ሰው ከሚሞት ውሻ ቢሞት ትንሽ ያስፈራል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰንብታችኋል? የሃርመኒ መድረክ ፕሮግራማችን ጀምሯል። ከይሳት ጀምሮ ወደ እናንተ መድረሱን ይቀጥላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብረናችሁ እስከ ፕሮግራም ፍጻሜ ድረስ አቶ ጥላሁን ሊበን እዚህ ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። ማህበራዊ፣ ፖለቲካዊ እንዲሁም ደግሞ ኢኮኖሚያዊ የሆኑ ጉዳዮችን ሀገራችንን በተመለከተ እንዲሁም ደግሞ በተለይ ደግሞ ምስራቅ አፍሪካን በተመለከተ የምናነሳቸው ሀሳቦች ይኖራሉ። መልካም ቆይታ ይሆንላችኋል። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ እንጋብዛለን። በዛሬ ቆይታችን ሀገራችን ያለችበትን በተለይ ደግሞ የህግ የበላይነትን በተመለከተ እንዲሁም ደግሞ ከህወሓት ጋር የተያያዙ አጀንዳዎችን ሰሞንኛ አጀንዳዎችን እናነሳለን። ሌላኛው በአማራ ክልል ያለው በተለይ ደግሞ የምክክር ኮሚሽኑ እያካሄደ የነበረውን ውይይትን በተመለከተ የምናነሳው ሀሳቦች ይኖራሉ። አያይዘን ደግሞ በተለይ በምስራቅ አፍሪካ በዚህ ሰዓት ላይ ያለው ውጥረት እያየለ መጥቷል እና ከኢትዮጵያ ጋር በተያያዘ አጎራባች ሀገሮች እያደረጉ ያሉትን እንዲሁም ደግሞ የኢትዮጵያ መንግስትም እየወሰደ ያለው ዲፕሎማሲያዊ ሁኔታዎች ምን ይመስላሉ? በተለይ ደግሞ የኤርትራ መንግስትን የሚቃወሙ ብርጌድ ሀምዶም የሚባል እንግዲህ በኢትዮጵያ ውስጥ እየተንቀሳቀሰ እንደሆነ እናውቃለን እና ከዚህ ጋር በተያያዘ የባህር በሩ ላይ ጥላ ያጠላም ወይ የሚሉ ሀሳቦችን እናነሳለን። አብራችሁን ከቆያችሁ ሌሎች መረጃዎችም ይዘናል። መልካም ቆይታ ይሆንላችኋል። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ እንመለሳለን። ሰላም አቶ ጥላሁን እንደምን አሉ? እግዚአብሔር ይመስገን። እንኳን ደህና መጡ። እንግዲህ ከዚህ በኋላ የተለያዩ ሀሳቦችን እናነሳለን በቆይታችን። እንደው በመግቢያ ለማንሳት የፈለኳቸው ሀሳቦች አሉ። እነሱን አንድ በአንድ ለማየት እንሞክራለን። ግን እንደው ራስዎትን በቅድሚያ ያስታውቁልኝና ከተመልካች ጋርም እንግዲህ እንደ አዲስ እንታወቅ። እኔና እርስዎ ብዙ ከዚህ ቀደም የተለያዩ ሚዲያዎች ላይ ብዙ ፕሮግራሞች እንደሰራን ይታወቃል እና ራስዎትን አስተዋውቀን ወደ ዛሬ ወደ ያዝናቸው ጉዳዮች እናልፋለን። እኔም እጅግ አድርጌ አመሰግናለሁ ሃርሞኒ ቲቪ ስለ ሀገራዊ ጉዳይ እንድናወራ ስለጋበዛችሁ። ከሀገር በላይ ምንም ስለሌለ እጅግ አድርጌ አመሰግናለሁ። ያው እኔ ስሜ ጥላሁን ሊበን ይባላል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ነኝ። መልካም እንግዲህ ያው ለውይይታችን እንዲመች ያው እንግዲህ አንተ እያልኩኝ አወራለሁ። በመግቢያ ለማንሳት የፈለግኳቸው በተለይ ደግሞ ህገ መንግስቱን በተለይ ደግሞ የፍትህ ስርዓቱን በተመለከተ ለማንሳት የፈለግኳቸው በተለይ በዛሬ አጀንዳችን እንድናነሳ የፈለግኩት አለ። ግን በመግቢያ ላይ ለማንሳት ያክል በተለይ ደግሞ ሰሞኑን የምናያቸው የህግ የበላይነት አለመከበር እያየን እንገኛለን እና በተለይ ደግሞ በሶሻል ሚዲያዎች በተለያዩ ቦታ ላይ የምናየው በተለይ የአቶ ስዩምን በተመለከተ የፌዴራል እንግዲህ ፍርድ ቤትም ትዕዛዝ አውጥቶ ፌዴራል ፖሊስም እንዳላገኙ ሲናገር ሰምተናል።
ሰምተናል ለሶስተኛ ጊዜ። እንዲሁም ደግሞ የተለያዩ ዳኞች ራሳቸውን ሲያጠፉ እናያለን። በተለይ በፍትህ ስርዓቱ ላይ የሆነ ነገር እንዳለ የሚሰማቸው ሰዎችም አሉ። የምናየው ነገርም አመላካች ይመስላል እና በተለይ ከሰሞኑም አንድ ያየነው እንግዲህ ጠቅላይ ሚኒስትሩም የከተማዋ ከንቲባም እንግዲህ ለፍርድ ቤት እንዲቀርቡ ጥሪም ቀርቦ ነበር እና ከዚህ ጋር በተያያዘ የፍትህ ስርዓቱ ምን ይመስላል? እንደው ከዛን ጀምርና ወደ ዛሬ ወደ ያዝናቸው አጀንዳዎች እንሄዳለን። ኦኬ፣ አመሰግናለሁ በድጋሜ። እንግዲህ የሀገራችን የፍትህ ስርዓት ያው ከለውጡ በፊትና ከለውጡ በኋላ ብለን ማየት እንችላለን። ከለውጡ በፊትም የፍትህ ስርዓት የለም፣ ከለውጡ በኋላም የለም። አንጻራዊ ስናያቸው የተወሰነ ልዩነት ሊኖር ይችላል። እንግዲህ ይሄ የሀገራችን አንዱ ችግር የፍትህ ስርዓት አለመኖር ነው። አሁን የፍትህ ስርዓትን እንግዲህ የህግ የበላይነት ማለታችን ነው። አሁን ሀገራችን የህግ የበላይነት ስሙ ቃሉ የፖለቲካ ቃል ሆኗል። ለምን? ለምሳሌ እንደ ምሳሌ ላንሳለን። መንግስት በትግራይ ጦርነት ወይም አማራ ክልል፣ ኦሮሚያ ክልል ባለው የህግ የበላይነት እንዲከበር የህግ ማስከበር ስራ እየሰራ ነው ሲል እንሰማለን። እውነት ነው። የህግ የበላይነት መከበር ስላለበት መንግስት እውነት ህግ እያስከበረ ነው የሚለው ሌላው ጥያቄ ሆኖ በመልካም ጎኑ ታየዋለህ። ነገር ግን ከህጎች በላይ ደግሞ የፍርድ ቤት ውሳኔ መከበር አለበት። ፍርድ ቤት የሚወስነው ካልተከበረ እንደ አገርን ለማለት እንቸገራለን። ለምን? የህጎች ሁሉ በላይ ፍርድ ቤቶች የሚወስኑ ውሳኔ ነው። ከዚህ አንጻር እንግዲህ አክቲቪስት ስዩም ተሾመ ታስታውስ ከሆነ እንደ ዜጋ ብቻ አይደለም፣ እሱ የመከላከያ ሰራዊቱ የክብር አባል ነው። መከላከያ ሰራዊት ማለት ደግሞ ሀገር ማለት ነው። ሀገር ስትወክል ደግሞ የህግ የበላይነትን ማክበር አለብን። የህግ የበላይነትን የማታከብር ከሆነ መከላከያ ሰራዊቱንም አትወክልም፣ ሀገርንም አትወክልም፣ የሆነ የፖለቲካ ፓርቲ ትወግናለህ ማለት ነው። ከዛ አንጻር እኔ በጣም ያሳቀኝ መንግስት ፈልጌ ላገኘው አልቻልኩም ማለቱ በጣም ያስቃል። ይሄ የሚያዝናና ነው። ለምን? በተለያዩ ሀገሮች መንግስት በሽብር ወንጀል የሚጠረጥራቸውን 24 ሰዓት አድኖ ሲያመጣ እያየን ነው። አቶ ስዩም ተሾመ ግን አዲስ አበባ ውስጥ እየተዝናና ሆቴል ውስጥ እየተዝናና ምናልባትም በመንግስት ቤት በመንግስት መኪና እየተንቀሳቀሰ ፈልጌ ላገኘው አልቻልኩም ማለት በአንድም ይሁን በሌላ የሚያሳየው መንግስት የህግ የበላይነትን አለማክበር ነው። በህግ ፊት ጠቅላይ ሚኒስትሩም በለው ሌላውን በለው እኩል ናቸው። በህግ ፊት ማንኛውም ሰው እኩል ስለሆነ ህግ መከበር አለበት። ነገር ግን እንዳልኩህ ኢትዮጵያ ውስጥ አሁን ስለ ህግ ስናወራ ፖለቲሳይዝ የሆነ ነገር ነው ያለው። ህጉ ለተወሰነ ቡድን ይሰራል፣ ለተወሰነ ቡድን አይሰራም። ለተወሰነ ግለሰብ ይሰራል፣ ለተወሰነ ግለሰብ ደግሞ አይሰራም። ይሄ የሚያሳይህ የሀገራችን ፖለቲካ ምን ያክል ውስብስብ ችግር ውስጥ መግባቱን ነው የሚያሳይህ። እንደ ሀገር እንግዲህ ስለ ሀገር ስናወራ ከምንም በላይ ደግሞ እንዳልኩ የህግ በላይነት መከበር አለበት። ኢትዮጵያ የምትባለውን ሀገር በህግ ነው የምትመራው። ማንኛውም ሀገር ህዝብ አለው፣ መንግስት አለ። መንግስት ህዝብን ሲመራ ህጎች አሉት። እነዚህ ህጎች እንደ ሀገር የሚወጡ ናቸው። ህገ መንግስቱ ማንሳት ትችላለህ። ህዝቡ ወይም ማህበረሰቡ ደግሞ ለህገ መንግስቱ ተገዥ በመሆን እንዲሁም ደግሞ መንግስት በሚያወጣቸውን አዋጆችን ተገዥ መሆን አለበት። ከዛ አንጻር ህዝባችን ላይ ብዙም ችግር አታይም። እንደ መንግስት ግን ብዙ ክፍተቶች አሉ። ለምሳሌ አንተ እንዳነሳው ጠቅላይ ሚኒስትሩም ክብርት ከንቲባም ፍርድ ቤት እንዲቀርቡ ፍርድ ቤት ትዕዛዝ ሰጥቶ ነበረ። ነገር ግን ሲቀርቡ አላየንም። ባለሰሳት አቶ ታዬ ደንዳ ይመስለኛል። ይሄ የሚያሳይ አሁንም የህግ የበላይነትን በሚዲያ ወይም በሆነ ማይክ ሲንዝ እናወራዋለን እንጂ ለህግ የበላይነት ክብር አለመስጠታችን ነው የሚያሳየው። ይሄ ደግሞ በአንድም ይሁን በሌላ ሀገራችን ያለውን የፖለቲካ አለመረጋጋት፣ የፖለቲካ ቀውስ ቁልጭ ብሎ የሚያሳይና እንደ ሀገር አንድ አለመሆናችን በህግ አለመመራታችን በተግባር የሚያሳይ ነው ብዬ መውሰድ እችላለሁ በግሌ። መልካም። እንደው ምናልባት ከዚህ በኋላ በተለይ መንግስት የሚሄድበት በተለይ በፍትህ ስርዓቱ ላይ የምናያቸው ነገሮች ይፈታሉ ብለህ ታስባለህ? ምናልባት ሀገራችን የፍትህ ስርዓትን በለው ማንኛውም ችግር መፈታት የሚችለው ኢትዮጵያ ውስጥ ያለው ፖለቲካ ሲታከም ነው። የሀገራችን ፖለቲካ የጥላቻ ንግግር የበላይነት ያለበት በነጠላ ትርክት የሚበወዝ እንደ ሀገር አንድ በሚያደርጉን ሳይሆን እርስ በርሳችን የሚያበላላ እና በሐሰተኛ መረጃ የተሞላ በተለያዩ ሚዲያዎች በተለይም ደግሞ በሚኒስትር ሚዲያዎች በሚተላለፉ የሐሰተኛ መረጃ የሚዘወር የፖለቲካ አስተላለፍ አለ ኢትዮጵያ ውስጥ። ፖለቲካው እስካልታከመ ድረስ ወደድንም ጠላንም ሀገርን የምትመራው በፓርቲ ነው። ፓርቲ ደግሞ ፖለቲካ ድርጅት ነው። እሱ እስካልታከመ ድረስ ቅድም እንዳልኩ የሆነ ግለሰብ ሲያጠፋ መንግስትን ስለደገፈ ብቻ ወይም የሆነ ፖለቲካ ፓርቲን ስለደገፈ ብቻ የምታልፈው ከሆነ የሆነ ግለሰብ ደግሞ ሲያጠፋ አሸባሪ ብለህ የምትከሰው ከሆነ
አሁንም እንደ ሀገር የት እንዳለን የሚያሳይ ነው በተግባር ማለት እንችላለን። ስለዚህ ወደፊት ምን ይታያል ካልከኝ አሁንም የምናገረው ፖለቲካችን መታከም አለበት። የህግ የበላይነት መከበር አለበት። የህግ የበላይነት ዝም ብሎ ለፕሮፓጋንዳ ሳይሆን ማንኛውም ዜጋ እኩል ነው። እኛ ኢትዮጵያውያን ስንሆን ዜግነታችን ኢትዮጵያዊ ነው አይደል እንዴ? የግለሰብ ማንነት የግለሰብ መብት ሳይከበር የቡድን መብት አይከበርም። ኢትዮጵያ ውስጥ አሁን ካለው ነባራዊ ሁኔታ አንፃር የግለሰብ መብት አይከበርም። ግለሰብ ጭራሽ ህገ መንግስቱም ግለሰብን አያውቅም። የቡድን መብት ነው የሚከበረው። የቡድን መብት ማለት ሀገራችን እንደሚታወቀው የተለያዩ ብሔር ብሔረሰቦች ሀገር ነች። ፖለቲካ ፓርቲያችንም ብሔርን መሰረት ያደረገ የፖለቲካ ነው። ስለዚህ የሆነ ግለሰብ የሆነ ችግር ሲደርስበት ብሔሩ ነው የሚጠራው። ከሞተም ብሔሩ እንትና የሞተው ብሔሩ እንደዚህ ነው እንትና የገደለው ነው የሚባለው እንጂ ግለሰቡ እንደ ግለሰብ በመጽሐፍ ቅዱስም በቁርአኑም ሰው መጀመሪያ ሰው ነው አይደል እንዴ? ሰው ሲከበር ነው። ሰው ሲሞት በሰውነቱ ነው የሞተው። ስለዚህ እንደ ሰው ስናከብር ነው። አንደኛ መጀመሪያኛ ችግር ውስጥ ያለ ነው። የሀገራችን ችግር የመንግስት ችግር ብቻ አይደለም ብዬ መውሰድ እችላለሁ። አጠቃላይ እንደ ማህበረሰብ ችግር ውስጥ ያለ ነው። እሴቶቻችን ተንደዋል። እኛ በሀገራዊ ማንነት የምንታወቅ የዓለም ህዝብ የጥቁሮች ህዝብ የነፃነት አርማ የአድዋ ልጆች ነን። በተለይም ደግሞ በሀገራዊ እሴቶች በሃይማኖት አስተምሮም ምሳሌ የምንሆን ህዝብ ነበር። አሁን ግን ያ ነገር ሁሉ ታሪኩ ነው ቀርቷል። ነበር ነው እያለ የምናወራው። አሁን ወንድም ከወንድም ጋር እየተገዳደለን ሰው ከነነፍሱ እያጠፋን ይሄ ሁሉ ሲደረግ ማንም የማይጠየቅበት ለምሳሌ ከለውጡ በኋላ ወደ ወለጋ ማንሳት ትችላለህ። ቤኒሻንጉል በዶዘር ሲቀበሩ ህዝባችን ሲገሉ ሲጨፈጭፉ ሲያግቱ የነበሩት ህግ አያውቃቸው። ፖለቲካውን እስካልነካ ድረስ ኢትዮጵያ ውስጥ ህግ የሚባል ነገር አያውቅም። ፖለቲካውን ስትነካ ብቻ ከፈለገ መንግስት አሸባሪ ይላል፣ ከፈለገ ዘራፍ ይላል። በሆነ ነገር አሳቦ ያስራል። አስሮ ምን እንደሚያደርገው ያው እስረኞችን መጠየቅ ነው የሚሻለው ከኔ ጋር እንትን ከማለት ማለት ነው። ከዚህ አንጻር አሁንም ችግር ላይ ያለ ነው። ከዚህ ችግር እስካልወጣን ድረስ የፖለቲካ አስተላለፋችን ወይም የፖለቲካ ማኒፌስቶችን ዝም ብሎ በጽሁፍ ላይ ያለ ብቻ ሳይሆን ከችግር ለመውጣት ሙከራ ቢያንስ ሙከራ ማድረግ አለብን ብዬ አስባለሁ። ከዚህን ካላደረግ አንተና እንደምናወራው እናወራለን። ዜጎች በማንነታቸው በቋንቋቸው ችግር እየደረሰባቸው አንዳንድ ጊዜ ከሆነ ኢትዮጵያ ውስጥ እስር ቤቶች ሞልተው ሌላ እስር ቤት እየተፈጠረ ነው ያለው። ዜጋ ደግሞ ማንኛውም ዜጋ መብት አለው፣ ግዴታ አለው። ግዴታውን መንግስት በሚያወጣቸው አዋጆች በዛ ይመራል። መብቱን ደግሞ መንግስት ማክበር አለበት። አሁን ሁለቱም የሉም ማለት ትችላለህ። ይህን የምልህ ለምሳሌ የትጥቅ ትግል አድርገው ጫካ ገብተው ወይም ዘራፊ ሆነው እያገቱ እንደፈለጉ እየገደሉ መንግስት የማይጠይቅበት ከተያዙም 3 ወር አስረው ወይም መክሮ ነው የሚለቃቸው። ከጥላቻ ንግግር በተገናኘ በተለይ በሀገራችን በተለያዩ ማህበራዊ ሚዲያዎች ቲክቶክን ጨምሮ ህዝብ እንደ ህዝብ እንዲጋጭ እንድንበላላ የሚሰሩ ታዋቂ አክቲቪስቶች አሉ። መንግስት ግን ምንም አይላቸውም። ፖለቲካውን እስካልነኩበት ድረስ መንግስት ምንም አይነት እርምጃ ሲወስድ አናይም። ይሄ ባለበት ሁኔታ እኔ ለሀገሬ ከዚህ ችግር እንድትወጣ እፈልጋለሁ። አንተ ጋር ማወራውም ከዚህ አንጻር ነው። ማንም ይፈልጋል። ኢትዮጵያ እንድትፈርስ የማይፈልግ ዜጋ ከሆነ በስተቀር ኢትዮጵያ ከዚህ ችግር ወጣ ሰላም የሰፈነባት አንድነት የተጠበቀባት ጠንካራ ህዝብና ሀገረ መንግስት ያለባት ተጽዕኖ ፈጣሪነቷ ወደ ድሮ እንድትመለስ በምስራቅ አፍሪካም በሌሎችም በዓለም አቀፍ ምንድነው እንዳልኩ ያኛ ያድዋ ልጆች ነን። ማንነታችን እንዲመለስ እፈልጋለሁ። ያ የምንተዛዘንበት ሰው መግደል ወንጀል የሆነበት ጊዜ እንዲመለስ እፈልጋለሁ። አሁን ሰው መግደል ጀግንነት ነው። ኢትዮጵያ ውስጥ ሰው ከሚሞት ውሻ ቢሞት ትንሽ ያስፈራል። ከዚህ ችግር ለመውጣት ከምንም በላይ የህግ በላይነት መከበር አለበት። ሰው በሰራው ወንጀል መጠየቅ አለበት። መንግስትን ስለደገፍክ ብቻ ዝም ብሎ የሚታለፍ ከሆነ እንደ ስዩም ተሾመ ዝም ብለህ ሰፈሩን አላቆም ብለህ የምታልፍ ከሆነ ይሄ የሚያሳየው እንደ መንግስት ያለበትን ችግር ለመፍታት ፍቃደኛ ለመሆኑን ቁልጭ አድርጎ የሚያሳይ ነው ብዬ ለመውሰድ የምችለው ነው። መልካም። ምናልባት ያው በተለይ ደግሞ እንደው ለተመልካቾች እንደው እንደ ምን ይላሉ፣ በተለይ ደግሞ አክቲቪስት ስዩም ተሾመ የመንግስት ደጋፊ ባይሆን ኖሮ ምን እንደሚሆን እንግዲህ በቅርብ ያየናቸው ብዙ ምሳሌዎች አሉ። እስከ ጅቡቲ ድረስ ሄዶ ሌሎችንም ጭምር ፈልጎ ፌዴራል ፖሊስ ሲያመጣም እንዲሁም ሲያቀርብ አይተናል። እና እንግዲህ ስዩም ተሾመ ላይ እንግዲህ በቀጣይ ምን ይከሰታል? እርምጃ ይወሰዳል ወይ? እንዲሁም ደግሞ የፍትህ ስርዓቱን በተመለከተ በቀጣይ ደግሞ ሰብሰብ አድርገን ተመልሰን ደግሞ እናየዋለን። ወደ ሌላኛው ጉዳይ ወደ ዛሬ ወደ ያዙ ነው ጥያቄ ልመልስልና ምን ይባል ነበር? መንግስትን ባይደግፍ ላልከው አሸባሪ ተብሎ ይታሰር ነበር።
መንግስትን ከደገፍክ ምንም ወንጀል ስራ አንተ በቃ ሀገርን የምትወድ የሰላም ዜጋ ተብለህ ነው የምትወሰደው። መንግስትን ከተቃወምክ ግን ምንም በሆነ ወንጀል ተከሰተ ታሰራለህ። አሁን የሀገራችን አዲሱ ፋሽን አሸባሪ ነው። ህገ መንግስቱን በጉልበት